ማርቲ ቆይ ይሄ ነገር ከነጭራሹ ቢቀርብንስ ማለት በቃ ባናቆም ምን ችግር አለው? ይኸውልሽ ሰላም ራሷ እኮ የልጁን አባት እንድናውቅ አልፈለገች ይሆናል። ስለዚህ ቅርብን እቴል ምን ትሆኑ ይሻላል? ተው ደሪ እንዴ እኔ እኮ ዛሬ ገንፎ ልገዝቼ ሂጄላት ነበር እና በዛው ደግሞ አወራችኝ። ማለት ምን ለማን ማለት ምንድን ነው ያወራችሽ? ንገሪ ምን አወራችሽ? እሷ ወሰናለች ማለት ምን ወሰነች? የልጁ አባት ማን እንደሆነ ላንቺ ነግርሻለሁ፣ ለብቻሽ ነው የምነግርሻለች። እንዴ ለምን? ቆይ እቺ ሴቱ ያማታል እንዴ? ንገሪኝ፣ ያማታል? ቆይ ዝም ብሎ ላንቺ መንገር የሰው ትዳር ማብረስ እንደሆነ አይገባትም እንዴ? ኧረ ቀስ እንዴ የማን ትዳር ነው የሚፈርሰው? ደሬ ምንድን ነው የምታወራው? ይኸውልሽ ማርቲ ያው አለ አይደል ያው በቃ ከባለ ትዳር ነው የምታረግዘው ብዬ ነው። ሌላ ምን ይሆናል ብለሽ ነው እንዴ? አባከተው ደሬ ተረጋጋ። ጭራሽ ሊታሰብ የማይችል ነገር እኮ ነው እያወራ ያለው። ይኸውልሽ ማርቲ በቃ ከዚህ በኋላ ቆይ ሰላም ጋር ባትሄጂስ እኔ ሄጄ እጠይቃታለሁ። ከዛ በኋላ እሷ የነገረችኝን ስለ ልጁ አባት እኔ የምትችልሽ ይሻል። ደሬ ምን እያልክ ነው አንተ? አይደለ እንዴ በቃ የበከለችውን ስሜን ማጥራት አለብኝ ማወቅ አለብኝ ምናምን እያልክ ስትበጠብጥ የነበረው አሁን ቆይ ምን ተገኝቶ ነው? እሺ ማርቲ በቃ ይቅርብ። እኔ በበኩሌ ቢቀርብኝ ነው የሚሻለው። አንቺ ቢቀርብሽ ግዴለሽ ሁለታችንም ይቅርብ። እንደውም ዳርዳሩን ነግራኛለች። ቆይ አንተ ምንም የማይገባኝ ነው እንደሚመስለው? ቆይ ማርቲ ምን ማለት ለማን ምንድነው የተናገረችው ነገር? ለማን? ለኔ ላንቺ? ማርታ እስከዛሬ ድረስ በደረጀ ሁኔታ ግራ ተጋብታ በጭንቅላቷ ውስጥም ብዙ ጥያቄዎች ተፈጥሮ ለጥያቄዎቿ መልስ እንዲሆን አስባ ደረጀን ስላስጨነቀው እያሳሰበው ስላለ ነገር ብትጠይቀው ነገር ግን ደህና እንደሆነና ምንም የተፈጠረ ችግር የለም ከማለት ውጪ አንድም ደህና መልስ አልሰጣትም ነበር። ከዛን ጊዜ አንስቶ ይመስላል ማርታ በጭንቅላቷ ብዙ ነገሮችን አስባ ጥርጣሬ ውስጥ የገባችው። ያንንም ለማረጋገጥ ይመስላል ሰላም ስለ ልጇ አባት ማንነት ለብቻዋ ልትነግራት እንደምትፈልግ እንደነገረቻት የነገረችው። ደረጀ ይሄንን ሲሰማ በድንጋጤ አምልጦት ሰላም ለሷ ይሄንን ጉዳይ ለብቻዋ ከነገራቻት ትዳራቸውን ልታፈርስ እንደምትችል እናም ከዚህ በኋላ በጭራሽ እሷን ለመጠየቅ እንደሌለባት አስፈላጊ ከሆነ ስላለውም ስለሚፈጠረውም ጉዳይ ስለ ልጇም አባት ቢሆን ጠይቆ እንደሚነግራት ሲነግራት ነው ማርታ የበለጠ ጥርጣሬዋ ከፍ ያለው። ምን የሚፈጠር ይመስላችኋል? ማርታ የእውነት ስለ ጉዳዩ አውቃ ወይም ጠርጥራ ይሁን? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሰላም እዛ ቤት ውስጥ ፈጥራ የሄደችው ይህን ችግር ብቻም አይደለም ለናታን አደራ ብላ የሰጠችውን ዕቃ ለማየት እየቋመጠች የነበረችው ኤቢ መኝታ ቤቱን አዘባርቃ ፈትሻ አግኝታው ልትከፍተው ስትል ናታን ደርሶባታል። እሱም ተረጋግቶ ኤቢ በእናትሽ እሱን ነገር በጭራሽ እንዳትከፍቺ ብሎ ቢጠይቃትም ነገር ግን ኤቢ በፍጹም ልትሰጠው እንደማትችል አጠገቧን ቢደርስ እንደምትጮህ ነግራው ታስፈራራዋለች። ናታንም በንዴት እንደፈለግሽው መጮህ ትችያለሽ፣ ምንም አታመጪም፣ ነገር ግን አሁን ያደራ ቀይን አምጪ፣ አሁን በፍጥነት ሰጪኝ እንደሆነ ስጪኝ ብሎ ሲላት ኤቢም ሳላየው በጭራሽ አልሰጥም፣ እስቲ በጉልበት ትቀበለኝ እንደሆነ አያለሁ በገዛ ቤቴ ስትለው ናታን እንደምንም ራሱን ለመቆጣጠር የሞከረ ለመጨረሻ ጊዜ ነው የምጠይቅሽ ኤቢ ካልሆነ እጅሽን ጠምዝዤ ነው የምቀበልሽ ቢላትም ልትሰማው ግን ፍቃደኛ አልነበረችም። ሳሎን ሆነው ጭቅጭቃቸውን የሰሙት ዳጣና ማርታ ምን ተፈጥሮ እንደሆነ ለማየት ወደ ናታን መኝታ ቤት በፍጥነት ይሄዳሉ። እዛ እንደደረሱም ናታን እጇን ጠምዝዟት ስታይ ማርታን በጩኸት ምንድነው እናንተ ብላ ስትቆጣ አቢጌል ባገኘችው አጋጣሚ በፍጥነት ከናታን ታመልጥና ወደ እናቷ ጋር ትሄዳለች። ናታንም ይቀጥልና እማዬ ሰው አደራ የሰጠኝ ነገር በግድ ካላየው እያለች ነው ብሎ ሲናገር ማርታም ግራ ተጋብታ ምን የምን አደራ ነው ብላ ስትጠይቀው ኤቢ በመሃል ትገባና እማዬ ሰላም ሰጥተው ነው እና ማየት አለብን እንየው ስትላት ማርታም ከኤቢ እጅ ትነጥቃትና ሁላችሁም አሁን ወደ ሳሎን ነው ብላ ተቆጥታ ከመኝታ ቤቱ ትወጣለች። ኤቢም ተከትላት ወጣ ሳሎን ሶፋቸው ላይ እንደተቀመጡ ማርታ በንዴት አንቺ ቆይ ሰው ካልበጠበጥሽ አይሆንልሽም አይደል ቤቱ መታመስ አለበት ብላ ያለቻት ባለችበት ናታንና ዳጣም መተው ይቆመጣሉ። በዛን ሰዓት ደረጀ አዲስ ለገባችሁ ሰራተኛ ለዛ አዲስ ምትለብሳቸው ልብሶች ገዝቶላት እዛ ቤት ውስጥ እስካለች ጊዜ ድረስ ልጆቹን በአግባቡ እንድትንከባከብ የቤቱንም ስራ ብቻም ሳይሆን የቤቱንም ገበና ጠብቃ መያዝ እንዳለባት ጭምር አስጠንቅቋት ወደ ቤት መሄዳቸውን ይቀጥላሉ። ስለ ነገሩ ለማውራት ሳሎን ውስጥ የተሰበሰቡትን በዛን ሰዓት ስለ ነገሩ ማውራት ጀምረው ነበር። ማርታም ተረጋግተው በየተራ የተፈጠረውን ነገር እንዲነግሯት ስትጠይቅ ናታንም ይቀጥልና እማዬ እሱ ነገር ሰላም ከዚህ ስትሄድ አደራ ብላ የሰጠችኝ ነገር ነው ውስጡ ምን
እንዳለበት አላውቅም። እኔ ለራሱ አላየሁትም። ደግሞ ማየ እንኳን ሌላ ሰው አንተ ራሱ እንዳታየው ብላ አስምላኛለች ሲል በመሃል አቢጌል ትገባና እንደዛ አይደለም ማየ፣ ትላንት ማታ እኮ ሁለቱ አንድ ላይ ሆነው ከፍተው ሊያዩት ነበር። ከዛ ልክ እኔ ስደርስባቸው ማየታቸውን ተውት ስትላት ማርታም ግራ ተጋብታ ቆይ ይሄ ዕቃ በትክክል የማን ነው? ቆይ እንዴት ነው የሰው አደራ ዝም ብሎ የሚከፈተው? እናንተ ስለምንድን ነው አደራ ተብሎ የተሰጣችሁ ነገር ዝም ብላችሁ የምትከፍቱት? ስትለው ናታንም እማዬ እኔ እኮ ወደ ክፍሌ ሲሄድ ራሷ ናት እየከፈተችው የደረስኩት ሲላት ማርታም አሁን ለማንኛውም ይሄንን አልሰጥም፣ ደረጀ ሲመጣ ነው ምን እንደሚደረግ የሚወሰነው። አሁን ተነስ ወደ የክፍላችሁ ሂዱ ብላ ትጦባቸውና እሷም ተነስታ ወደ መኝታ ቤቷ ትሄዳለች። ከትንሽ ቆይታ በኋላም ናታንና ዳጣ ግቢያቸው ውስጥ አንድ ጥግ ላይ ሆነው እያወሩ ነበር። ናታን በጭንቀት እየተንጎራደደ ምን እንዳዝረከረከኝ እኮ አላውቅም፣ ለአንቺ ስለምን ነገርኩሽ ብሎ ሲጨነቅ ዳጣም እኔ ነኝ ጥፋተኛ አሳየኝ ብዬ ጨቀጨቅኩ፣ አንተ አትከፋ፣ እማዬም ደግሞ ላታየው ትችላለች ስትለው ናታንም ተስፋ በመቁረጥ በሚመስል ስሜት ብቻ የዛሬን ፈጣሪ ያውጣኝ እንጂ ማደርገውን አውቃለሁ። ኤቢ ግን ምን አይነት የተረገመች ሰው ናት? በውስጡ የሚነበብ ወረቀት ያለ ነው የሚመስለኝ። ከባድ ሚስጥር እኮ ሊሆን ይችላል። እኔ በጣም ነው የፈራው ዳጣ፣ በጣም ጨንቆኛል። ደረጀ አንቺ አባት መሆኑን ካወቅኩኝ በኋላ እዚህ ቤት ውስጥ በጣም ብዙ የማናውቀው ሚስጥር እንዳለ ነው የሚሰማኝ። በጣም ግራ ገብቶኛል ይላታል። በዛን ሰዓት ማርታ መኝታ ቤቷ ውስጥ ከልጇ ውሃ ጋር አልጋቸው ላይ ሆነው እያወሩ ነበር። ውሃን በመሃል ማርታ ከና አቢጌል የነጠቀችውን ያንን ዕቃ ታነሳውና ምን እንደሆነ ጠይቃታለች። ከእጇ ላይም ትነጥቃትና የሰው ዕቃ ነው ረፊ፣ ግን ምንም ቢሆን ሰላም እንደዚህ አድርጋ የጠቀለለችው ምን አይነትስ ሚስጥር ቢሆን ነው ለናታን አደራ ብላ የሰጠችው ብላ ከራሷ ጋር ታወራለች። አደራው ከእጁ ወጥቶ በነገሩ ጭንቀት ውስጥ የገባው ናታንም አሁን ድረስ ከዳጣ ጋር እዛው ተቀምጠው ነበር። ቀጥሎም ላንቺ አደራ ብላ ያስቀመጠችው ነገር እኔ ለራሱ እንዳያ አልፈቀደችም። አስቢ እስቲ እኔ እንዳላየው የፈለገችው ነገር አባዬና እማዬ ቢያዩት ምን እንደሚፈጠር ብሎ እያላት ባለበት ደረጀ መኪናውን ይዞ ወደ ቤት ሲገባ ይመለከቱና ናታንም አሁን ሁለቱም ያንን ነገር ከማየታቸው በፊት አንድ መላ ፈልጊ ዳጣ፣ አንቺ የሆነ ዘዴ አታጪም፣ እኔ አደራ መብላት በፍጹም አልፈልግም ይላታል። ከውጪ የመጣው ደረጀም ወደ መኝታ ቤቱ ሲገባ ውሃንና ማርታን አግኝቶ ሰላምታም ከተለዋወጡ በኋላ ወሬያቸውን ማውራት ይጀምራሉ። ማርታን በመሃል ደርዬ ገና ከመምጣት ሆነብኝ እንጂ ስለዚህ ነገር ልንገርህማ ናታን ሰላም ናት አደራ ብላ የሰጠችኝ አለ፣ ግን ደግሞ ኤቢ ናት ያመጣችው ስትለው ደሪም ደንግጦ የምን አደራ ነው ቆይ ብሎ ስጠይቃት ማርታም እኔ እንጃ ግን ሰላም ለዳጣ ስጥልኝ ብላ ነው የሰጠችኝ አለ። ናታን እሱ ካስቀመጠበት ቦታ ደግሞ አጅሬት አቢጌል ፈልፍላ ይዘው መጣች ስትለው ደረጀም እናየሹ ማርቲ እስኪ አምጪው አንቺ ብዙ ነገር ታውቂ የለ እንዴ እንዴት የሰው ሚስጥር ይታያል ብሎ ሲቆጣት ማርታም አረ ደርዬ ገና እኮ አላየሁትም አንተ እስክትመጣ ድረስ እኮ እየጠበቅኩኝ ነበር ለዛም ነው ከኤቢ ተቀበልኳት ስትለው ደረጀም ማርቲ እኔን መጠበቅ ለራሱ እኮ አልነበረብሽም ይሄ እኮ በጣም ከባድ ነገር ነው ብሎ ተነስቶ ከመኝታ ቤቱ ሲወጣ በነገሩ ተጨናንቆ ሳሎን እየተንጎራደደ የነበረው ናታንን ያገኘዋል። ናታንን በፍጥነት አባዬ እሱን ነገር አያችሁት እንዴ ብሎ ሲጠይቀው ደረጀም አንተ አይተዋል ብሎ ጥያቄውን በጥያቄ ሲመልስልን ናታንም አይ እኔ አላየሁትም ማንም አላየውም ግን በመሃል ኤቢ ናት የረበሸችኝ ይለዋል። ደሬም ቀጥሎ ቆይ ለማን ስጥልኝ ነው ያለች ሲለው ናታንም ለዳጣ ስጣት ነው ያለችው እሱንም እኔ አንድ ነገር ከሆንኩኝ ነው ያለችው እኔ ራሱ አስጠንቅቃኝ አላየሁትም ሲለው ደረጀም እንደዛ ከሆነ አልሰጥህም ናታን ይለዋል። ናታንም በፍርሃት እባክህ አባዬ አደሬን እምበላ አታድርገኝ ኤቢ ናት ካስቀመጥኩበት ቦታ ያወጣችሁ እኔም አላየሁትም ስጣት ካላለች በቀር አልሰጣትም ብሎ ሲለው ደረጀም እሺ እንደዛ ከሆነ ሰላም ለዳጣ ስጣት ባለች ጊዜ ቀድመህ ለኔ የምትሰጠኝ ከሆነና ቃል የምትገባልኝ ከሆነ ሰጣለሁ ሲለው ናታንም ምንም አታስብ ሰላም እኔ ከሌለው ከሞትኩ ብቻ ነው ለዳጣ ስጥልኝ ያለችው ስለዚህ አስቀድሜ ሰጣለሁ ከዚህ በፊት በዚህ መልኩ አጥብቄ ጠይቄ አላቅማ እባክህ በቃ አባዬ ስጠኝ በጥንቃቄ ነው ማስቀምጠው እናም ቃል እገባልሃለሁ ይለውና እቃውን ተቀብሎ ወደ መኝታ ቤቱ ይመለሳል። ከዚህ በኋላ አመሻሹ ላይም ነው ደረጀና ማርታ ተቀምጠው እያወሩ ባሉበት ደረጀ የአፍ ወለምታ ገጥሞት ማርታም ጥርጣሬዋ ይጨመረው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።